The Pakistan Ministry of Foreign Affairs announced the arrival of the U.S. delegation in Islamabad this morning, reaffirming its commitment to facilitating a peace deal. አሜሪካና ኢራን ለድርድር ፓኪስታን ኢስላማባድ ተቀምጠዋል። በሚቀጥሉት 24 ሰዓታት ብዙ ነገሮች መልካቸውን ይለያሉ። ትራምፕ በዚህ 24 ሰዓት ውስጥ አንድ መፍትሄ ካልተገኘ የኢራን ጉዳይ ያበቃላታል፣ ያከትምላታል ብለው ጦራቸውን አዘዋል። ልክ በአውደ ውጊያ ላይ የሚገኝ ወታደራዊ ድልን የተመረኮዘ የጦርነት ስትራቴጂ አይደለም የኢራን ስትራቴጂ። ከዛ ይልቅ ኢራን የምትከተለው ምንድነው? ጂኦግራፊን ነው የምትከተለው። ጂኦግራፊን ልክ እንደ ምሽግ መጠቀም ማለት ነው። እስራኤል ኤርትራ ዳህላክ ደሴት ላይ ማለት ትልቅ ቤዝ አላት። ምን አይነት ቤዝ ነው? እዚያ አካባቢ ያሉትን የፖለቲካ አክተሮች የምትቆጣጠርበት እና ትግራይ ውስጥ አደገኛ ውጥረት ተፈጥሯል። ዘመቻ መከት የሚል አዋጅ አውጀዋል። ሰላም ጤና ይስጥልኝ ውድ ተመልካቾቻችን፣ ለክርስትና እምነት ተከታዮች እንኳን ለትንሳኤው በዓል በሰላም አደረሳችሁ እንላለን። የዛሬውን ልዩ ትንታኔ ዝግጅታችንን ጀምረናል። እስከ ፕሮግራማችን መቋጫ ድረስ አብራችሁ እንድትቆዩ ከወዲሁ ጠይቃችኋለሁ። እንደተለመደው እንግዲህ ቀጠናዊና ዓለም አቀፋዊ አጀንዳዎች እንዲ ጂኦፖለቲካሊ መተንተን ያለባቸው በጣም ትኩስ የሆኑ መረጃዎችን ይዣለሁ። ከሀገር ውስጥም ያስኩት መረጃ አለ። እነዚህን በየዘርፉ ወደ እናንተ አደርሳለሁ። እንግዲህ ቅድሚያ የሚወስደን ወደዚህ ወደ መካከለኛው ምስራቅ ያለው ትኩሳት ነው። እንደተሰማው እንግዲህ አሜሪካና ኢራን ለድርድር ፓኪስታን ኢስላማባድ ተቀምጠዋል። በሚቀጥሉት 24 ሰዓታት ብዙ ነገሮች መልካቸውን ይለያሉ። አሜሪካ ያስቀመጠቻቸው 20 ነጥቦች አሉ። ከዛ ባሻገር ደግሞ ኢራንም 10 ነጥቦች መደራደሪያ ብላ ያስቀመጠችው አሉ። 21 ልኡካን ነው የላከችው። እንግዲህ ኢራን በጣም ትኩረት የሚስበው ነገር ምንድነው? ትራምፕ በዚህ 24 ሰዓት ውስጥ አንድ መፍትሄ ካልተገኘ የኢራን ጉዳይ ያበቃላታል፣ ያከትምላታል ብለው ጦራቸውን አዘዋል። የባህር ኃይል ዝግጁ እንዲሆን፣ የአየር ኃይል ዝግጁ እንዲሆን፣ እግረኛውም ዝግጁ እንዲሆን በሙሉ ጦሩ ለማይቀረው እጅግ በጣም ጠንካራና ምናልባት የዓለምን ጂኦፖለቲካ ሊያተራምስ ወደሚችል ጦርነት ውስጥ መግባታችን አይቀርም፣ ስለዚህ መዘጋጀት አለባችሁ ብለው ትዕዛዝ አስተላልፈዋል። ይሄ የሚያሳየው በገደምዳሜው እንግዲህ ድርድሩ ንግግሩ እንደሚፈለገው ማለት ነው በቀላሉ በንግግራቸው በድርድራቸው በሰላም የሚፈቱበት ሁኔታ የጠበበ ነው የሚል እንግዲህ ታዛቢዎች ትንታኔ አለ። ለምንድን ነው? ሁለት ነገሮች አሉ። አሁን ኢራን ይዛ የምትቀርባቸው ለአሜሪካ የማይዋጥ እጅግ በጣም ሁለት አደገኛ ነገሮች አሉ። አንደኛ ሆርሙዝ ሰርጥ፣ እዛ አካባቢ ያለው ሰርጡ የሉዓላዊ ግዛቴ አካል መሆን አለበት የሚል አንድ መደራደሪያ ነጥብ አምጥታለች። ሁለተኛው ደግሞ እስከዛሬ የተጣለብኝ ማዕቀብ ይነሳ የሚል ነገር ነው። ሁለቱንም እንደው በትነን ስንመለከታቸው በተለይ ሆርሙዝ አካባቢ ትልቁ ነገር ምንድነው? አሁንም ኢራን የጀመረችው ቀረጥ ማስከፈል ነው። ከአንድ በርሜል $1 ማለት ነው። እንደሚታወቀው አንድ መርከብ ወደ 2 ሚሊዮን በርሜል ይይዛል። ስለዚህ ከአንድ መርከብ $2 ሚሊዮን በቀረጥ መልኩ ትቀበላለች ማለት ነው። ማን? ኢራን። በቀን ውስጥ በዛ በሆርሙዝ ሰርጥ የሚያልፉት የመርከብ ብዛቶች እንደ አንዳንድ የመረጃ አውታሮች ገለጻ ወደ 140 ይጠጋሉ። 140ን እንግዲህ $2 ሚሊዮን ስንመታው ቢያንስ በቀን ውስጥ $200 ሚሊዮን በላይ ከቀረጥ ብቻ የምታገኝበት አዲስ እድል ተከፍቶላታል ማለት ነው። እና ይሄ የድርድሩ አካል ሊሆን ይገባል የሚል ነገር ነው። ይሄ እንግዲህ ተፈቀደ ማለት በጣም ጠንካራዋ በኢኮኖሚ ያደገችው በሚሊተሪም ቀላል የዋዛ የሆነች ሀገር አይደለችም። እንዲሁም ደግሞ ማዕቀቡ ከተነሳላት አንድ ልዕለ ሀያል ሀገር መካከለኛው ምስራቅ ላይ አንድ ልዕለ ሀያል ሀገር እንደወጣ ነው የሚቆጠረው። ይሄ ደግሞ ለአሜሪካንም ሆነ ለእስራኤል አንገታቸው ላይ ካራ እንደማስቀመጥ ነው። በራሳቸው ፍቃድ ካራ እንደማስቀመጥ ነው። የሚታረዱበትን ካራ ማለት ነው። አሜሪካንም ሆነ ሸሪኮቿ በዓለም አቀፍ ደረጃ ከእርሷ የሚጣረሱ የትኛውንም ኃይል በማሽመድመድ በኢኮኖሚ በማዕቀብ በማሽመድመድና ከጥቅም ውጭ አድርገው አንድ የሆነ ሴንትራላይዝድ የሆነ ምዕራብ ተኮር የሆነ ግሎባላይዝድ ብለው እነሱ በሚያሽሞነብሉት ቃል
አንድ ግሎባላይዝድ የሆነ የምዕራብን ዓለም አይዲዮሎጂና ትርክት በሙሉ ማለት ነው ልክ እንደ ኩታ ከራስ ፀጉር እስከ እግር ጥፍሩ የሚያጠልቅ አገርና አጠቃላይ ህዝብን ነው የሚፈልጉት። በዚህም እንግዲህ ኢራን እንደ ተቀናቃኝ ሆና እንደ እባጭ ሆና መታለች። እንደ እባጭ ሆና መታ ይህንን እንግዲህ ለጂኦፖለቲካል ኦርደሩ አንድ የራስ ምታት የሆነችበት ሁኔታ አለ። በእርግጥ በዚህ ንግግር በዚህ ድርድር ኢራን ያስቀመጠቻቸው ቆጥራ ያስቀመጠቻቸው ጠረጴዛ ላይ አሜሪካ ተቀብላ የምትወጣ ከሆነ ኢራን በዚህ ጦርነት በጣም በብዙ አትርፋ ወጣች ማለት ነው። እንደውም አሁን ራሱ እንግዲህ አሁን በማንኛውም ዓለም ላይ ሊደረግ በማይችል መልኩ ማለት በባህር የሚያልፉትን መርከቦች መቅረጥ አይቻልም። በዓለም አቀፍ የዚህ የምንድነው የዓለም አቀፍ ሕግ እዛ አካባቢ ያለውን ከባህር ጋር ተያይዞ የተደነገጉትን ድንጋጌዎች ስንመለከት የትኛውም ሀገር ይህን ቀረጥ የመቅረጥ መብት የለውም እና የዓለም አቀፍን የባህር ሕግ ማለት ነው የጣሰ ነው ብለው ኢራንን ይወቅሷታል ማለት ነው። ነገር ግን ይህም ሆኖ ኢራን በርካታ ገቢዎችን እያገኘች ነው። በንግግርና በድርድር ጉዳዩ እስኪፈታ ድረስ ራሱ የኢራን ኪስ እየደለበ ነው። በአንጻሩ ደግሞ የገልፍ ሀገራት ካሁን የኢራን ሮኬት ተተኮሰብን ብለው በጣም በከፍተኛ ሰቀቀን ውስጥ ያሉበት ሁኔታ ነው ያለው። በዚህ ድባብ ላይ ያለ ነው እንግዲህ አሁን ይሄ ንግግር ይሄ ድርድር የመጣው። በእርግጥ የፓኪስታኑ ንግግር ድርድር ፍሬ ያፈራል ብሎ በአብዛኛው ጊዜ በሚነሳበት ጊዜ ጉዳዩ በዚህ በሰላም ሁኔታ የመፈታቱ እድል በጣም ጠባብ ነው። ምክንያቱም ሁለቱ ሀገራት አሜሪካና ኢራን ያላቸው ልዩነት በቀላሉ የሚታረቅ አይደለም። ኢራን እጅ ላለመስጠት ማንኛውንም ጠጠር እየወረወረች ነው። አሜሪካ ደግሞ የአሜሪካ ሲአይኤም ሆነ አሜሪካ ተቋማት በሙሉ ኢራን ውስጥ ያለውን እንቅስቃሴ ከግምት በመጣፍ ኢራንን በዚህ ጦርነት አሽመድምደን ለአንድና ለመጨረሻ ጊዜ ልክ እንደነ ኢራቅ ልክ እንደነዚህ እንደ ሶሪያ በቃ እንደ ፌልድ የሆነ ስቴት እንዲሆኑና ደካማ ስቴት እንድትሆን ማድረግ አለብን የሚለውን አቋም ወደፊት ማራመድ ነው የሚፈልጉት። እንግዲህ ይሄ ንግግር ይሄ ድርድር እንደውም የኢራን ባለስልጣናት እንደሚሉት አሜሪካ በእርግጥ በሰላም የምታምን አይደለችም። አሁን እኛ ያመጣንባትን አጠቃላይ ጫና ለማለፍ በዘዴ ለማለፍ ትንፋሽ ለመሰብሰብ ነው እንጂ በጠረጴዛ ዙሪያ ከኢራን ጋር ተነጋግራ ለመፍታት መቼም ቢሆን ፍቃደኛ አትሆንም፣ ልቧ ለሰላም ዝግጁ አይደለም ብለው የኢራን ባለስልጣናት ጠንካራ ጥርጣሬያቸውን ሲሰነዝሩ ይስተዋላል። በእርግጥም አሜሪካ ትራምፕ እንግዲህ አመልጧቸው እንዳወሩት ማለት ነው በሚቀጥሉት 24 ሰዓታት ሁሉም ነገር መልክ ይይዛል፣ እንግዲህ ወደ ድንጋይ ዘመን እንቀይራለን ሲሉ ነበር ከዚህ ቀደም። ኢራን ወደ ድንጋይ ዘመን መቀየር እንችላለን፣ ኢራንን ከፖለቲካ ካርታ ላይ እንፍቃታለን የሚሉ እጅግ በጣም ለጆሮ የሚዘገንኑ ጄኖሳይዳል የሆኑ ተርሚኖሎጂዎችን ሲጠቀሙ እየሰማን ነው። ያው እንግዲህ ትራምፕ ወፈፍ ስለሚያደርጋቸው እነዚህን የኃይለ ቃላት ሲጠቀሙ ብዙዎች እንግዲህ ከፐርሰናሊታቸው የመነጨ ነው ብለው የሚወስደዋሉ። አሜሪካ በውጭ ጉዳይ ፖሊሲ ደረጃ ኢራንን ለማሽመድመድ ብሎም በቃ አይረቤ ስቴት እንድትሆን የማድረግ ወጥ የሆነ ስትራቴጂ ያላቸው ብለው የሚያነሱ አሉ። በእርግጥ ኢራን እስካሁን እንዴት ነው አሜሪካንን ተገዳድራ እዚህ ድረስ የመጣችው? ካሁን በኋላስ ልትገዳደርበት የምችልበት የምትመካበት ምን አይነት ዘዴ ያላት የሚለው ነገር እሱ በደንብ መሰመር አለበት። በዚህ ነጥብ ላይ የተወሰነ እላቸዋለሁ። አፍታ ቆይታ በኋላ እመለሳለሁ። Iran has effectively shut down the Strait of Hormuz, a vital supply for the world's oil. 9 ships did make it through yesterday, though. ቀጣዩ ነጥብ እንግዲህ ኢራንና አሜሪካ ልዕለ ኃያሏ አሜሪካን ኢራን እንደዚህ ተቋቁማ እስካሁን መቀጠሏና ጭራሽ ማለት ነው ወደ ድርድር ወደ ጠረጴዛ ዙሪያ ንግግር የማምጣት አቅም ከየት አገኘች ተብሎ በሚነሳበት ጊዜ ብዙ ሀሳቦችን ማንሸራሸር ይቻላል። እንግዲህ አሜሪካና ኢራን ያላቸው የሚሊተሪ ስትሬንግዝ ስንመለከት ማዶ ለማዶ ነው፣ ጭራሽ የሚገናኙ አይደሉም። የአየር ኃይል የበላይነትን ብትመለከቱ አሜሪካ እጅግ በጣም ውስብስብ ቴክኖሎጂዎች አላት። የአየር ኃይል የበላይነቱን እንደያዘች ነው። በኢራን አየር ላይ እንደፈለገች መፈንጨት ትችላለች። ከራዳር የሚሰወሩ የጦር ጀቶች አላት። በጣም ውስብስብ የሆኑ የድሮን ቴክኖሎጂ አላት። እነዚህ ነገሮች አሉ። የባህር ኃይልም ስንመለከት አሁንም የአሜሪካና የኢራን የባህር ኃይልን ስትሬንግ ስንመለከት ጨርሶ የሚገናኝ አይደለም።
የባህር ሰርጓጅ ራሱ ሰርጓጅ የሚባል የጦር መርከብ አሜሪካ ያላትን ጭራሽ ከሱ ለግምት ራሱ የማይመች ነው ኢራን ያላት ማለት ነው። እና ሁለቱ በሚነጻጸሩበት ጊዜ በወታደራዊ ኃይል ማዶ ለማዶ ቢሆንም ኢራን ግን የተጠቀመችው ዘዴ እስከዛሬ ማለት ነው ከአሜሪካ ጋር ትግል ውስጥ የሚገቡ ሀገራት ያልተጠቀሙበትን እጅግ በጣም የተቀየረ ወይም የፀጉረ ልውጥ የሆነ ስትራቴጂ ነው የተጠቀመችው። ይሄ ፀጉረ ልውጥ የሆነው ወይም ደግሞ ለአሜሪካ ያልተመቸው ስትራቴጂ ትራምፕን እጅ እንዲሰጡና ወደ ንግግር እንዲመጡ ወደ ጠረጴዛ ዙሪያ ችግራችን እንፍታ ብለው ብዙ መንገድ አልፈው እንዲመጡ አድርጓቸዋል። እና ካሁን በኋላም ምናልባት ከ24 ሰዓት በኋላ ንግግሩ ፌል አድርጎ ወደ ጦርነት እንኳን ቢገቡ አሁንም ኢራን የምትመካበትን ምሽጓን ይዛ ከኢራን ጋር ከእስራኤልና ከአሜሪካ ጋር እጅግ በጣም አደገኛውን ጦርነት ልትፋለም ትችላለች የሚል ነገር ወይም ልትገባበት ትችላለች የሚል ነገር ነው መነሳት ያለበት። እንግዲህ አንድ ሁለት ነጥቦችን ለማንሳት ያለ እዚህ ጋር በዋነኛነት የኢራን ስትራቴጂ ከአሜሪካ ጋር ያለው የኢራን የጦርነት ስትራቴጂ በአውደ ውጊያ ላይ ይሄን ያህል ወታደር ሞተ፣ ይሄን ያህል የጦር ጀት አወረድን ከአየር ላይ፣ ይሄን ያህል ታንክ አቃጠልን የሚል የሚመዘገብ አይደለም። የኢራን ስትራቴጂ ልክ በአውደ ውጊያ ላይ የሚገኝ ወታደራዊ ድልን የተመረኮዘ የጦርነት ስትራቴጂ አይደለም የኢራን ስትራቴጂ። ከዛ ይልቅ ኢራን የምትከተለው ምንድን ነው? ጂኦግራፊን ነው የምትከተለው። ጂኦግራፊን ልክ እንደ ምሽግ መጠቀም ማለት ነው። ይሄ እስከዛሬ እንግዲህ ከአሜሪካ ጋር ጦርነት ውስጥ የገቡ ግጭት ውስጥ የገቡ ሀገራት ተጠቅመውበትም አያውቁም። ለዚህ ነው እንግዲህ አሜሪካንን ግራ የገባት ማለት ነው። ጂኦግራፊን ልክ እንደ ዋነኛ ስትራቴጂ እንደ ምሽግ መጠቀም ማለት ነው። ይህ ጂኦግራፊ ደግሞ ዝም ብሎ ሲምፕል ጂኦግራፊ አይደለም። ዝም ብሎ ታራ ምንድነው ጋራ ሸንተረር አይደለም። ይህ ጂኦግራፊ ከበስተጀርባው ኢኮኖሚ አለ። ኢኮኖሚ ማሽመድመድ፣ ተኩሶ በማያባሩት ባላንጣ አሜሪካን ማሽመድመድ፣ የአሜሪካን ጉልበት ቀጤማ ማድረግ በዚህ ስትራቴጂ ማለት ነው። እንግዲህ ሆርሙዝ ሰርጥ ሲባል ይሄ መልክዓ ምድር ነው፣ ጂኦግራፊ ነው። ያንን ጂኦግራፊ ታካ በቀላሉ ያን አካባቢ ልክ እንደ ቧንቧ በመክፈትና በመዝጋት አሜሪካንን ማንበርከክ፣ አሜሪካንን ጉልበት የማዘር ስራ ስትሰራ ነበር ማለት ነው። እና ይሄ የጂኦግራፊ ስትራቴጂ መልክዓ ምድርን ልክ እንደ አንድ የውጊያ ስትራቴጂ መጠቀም፣ መልክዓ ምድርን ለውጊያ ስትራቴጂ በመጠቀም ከዛ ደግሞ ኢኮኖሚያዊ ቀውስ እንዲሰማ ዓለም እንዳለ በዚህ በጦርነቱ ንዝረቱ እንዲሰማው ማለት ነው። እስከዛሬ የተደረጉ ጦርነቶች እንደዚህ በዓለም በአራቱም ማዕዘናት ሲናወጥ አላየንም። የዩክሬን እና የሩሲያ ጦርነት አይተናል። እዛ አካባቢ እንግዲህ ያው በዛ ጊዜ በተፈጠረ ጊዜ መጠነኛ የሆኑ ቀውሶች ተፈጥረዋል የተለያዩ አካባቢዎች። ግን አሁን ኢራንና አሜሪካ እስራኤል የገቡበትን ጦርነት ያህል ዓለም በአራቱም ማዕዘናት የተናወጠበት ሁኔታ የለም። ይህ ምንድነው? የኢራን ፖሊሲ አውጪዎች ፖለቲከኞች ጂኦግራፊን ልክ እንደ ዋነኛ የትግል ስትራቴጂ በመጠቀም የዓለምን ኢኮኖሚ የዓለምን ጉሮሮ አንቆ በመያዝ አሜሪካ እጅ እንድሰጥ የማድረግ ስትራቴጂ ነው። አሁንም እንግዲህ ይሄ ድርድሩ ፌል አድርጎ ወደ ጦርነት የሚገባ ከሆነ ኢራን ልትከተለው የምችለው የጦር ጀቶቿን ከአሜሪካ ጋር በአየር ላይ በመፋለም በጦር ጀቶቿ አማካኝነት በመፋለም ወይም ደግሞ የባህር ኃይሏን ተጠቅማ ከአሜሪካ ጋር ፊት ለፊት በመፋለም አይደለም። በቀጥታ ይሄን ጉሮሮ ማለት ነው የዓለምን ጉሮሮ በመዝጋት ከዛ በኋላ አሜሪካ በእግረኛ ሰራዊት ልክ ኢራን ላይ ጦርነት በሚጀመርበት ጊዜ በእግረኛ ሰራዊት አሜሪካንን የመግጠም ሁኔታ የመጨረሻው የመፋለሚያ መንገድ ሊሆን ይችላል የሚል ነገር ነው። እስካሁን የምትጠቀምበትም ወደፊትም ልትጠቀምበት የሚችለው ይህ ነው። እንግዲህ አደገኛ ሊያደርገው የሚችለው በአሜሪካና በኢራን መካከል እንዲሁም በእስራኤል መካከል ያለው ፍልሚያ ማለት ነው። በዚህ ግጭት በአሁኑ ግጭት ኢራን አትርፋ ከወጣች፣ ኢራን ወድላ ከወጣች፣ ጠንክራ ከወጣች ለእስራኤል ለወደፊት እጣ ፈንታ እጅግ በጣም አደገኛ ነው። የእስራኤልን ሀገርነት ራሱ ሪኮግናይዝ የማድረግ ሁኔታም የለም። ስለዚህ አንዳንዴ እኮ የኢራን ባለስልጣናት እስራኤልን ከፖለቲካ ካርታ እንፍቃታለን ብለው ይናገሩ ነበር በፊት እና አያቶላን ጨምሮ ማለት ነው። በመሆኑም ከዚህ ግጭት ከዚህ አጠቃላይ ጦርነት ማለት ነው አትርፋ የምትወጣ ከሆነ ኢራን ሌላ ተገዳዳሪ እንግዲህ መልቲፖላር አንዳንዶቹ የአሜሪካ ልዕልና እያበቃ ነው፣ የአሜሪካ ልዕልና እያበቃ ከዛ በኋላ ከአሜሪካ ልዕልና ማብቃት ቀጥሎ ያለው ባለ ብዙ ዋልታ ወይም መልቲፖላር ሲስተም የዓለም የፖለቲካ ሲስተም እየተወለደ ነው የሚሉ አሉ።
እና ኢራን አንዷ ሀያል ሀገር ልትሆን ይችላለች። እነ እስራኤል እነ ሩሲያ አሉ፣ እንዲሁም ደግሞ ቻይና አለች። ከዚህ ባሻገር ደግሞ ልክ እንደ ብሎክ ደግሞ እንግዲህ ብሪክስ የሚባለውም አደረጃጀት አለ። እነዚህ የፖለቲካ ኃይሎች እዚህም እዛም ባላንስ መፍጠር የሚችሉ በጣም ባለብዙ ዋልታ የፖለቲካ ኃይሎች የሚፈጠሩበት ሁኔታ ከፍተኛ ነው። ከዚህ ይልቅ አሜሪካ የምትዘውረው ሲንግል የሆነው የፖለቲካ ሲስተም አብቅቶ በምትኩ ብዙ የፖለቲካ ኃይሎች የሚዘውሩበት የዓለም ሲስተም ይወለዳል። ኢራን ጠንክራ የምትወጣ ከሆነ አሸንፋ ተገዳድራ የምትወጣ ከሆነ አሜሪካንን በዚህ መልኩ ተገዳድራ የምትወጣ ከሆነ ሰርቫይቭ ካረገች ይህን ጦርነት ሰርቫይቭ የምታደርግ ከሆነ እንግዲህ ብዙ የፖለቲካ ኃይሎች የሚራኮቱበት የዓለም ሲስተም እንደ አዲስ ሊወለድ ይችላል የሚል መላምት አለ ማለት ነው። አሁን በዚህ ጦርነት ሁለት ነገሮችን አስተውለናል። አንደኛ ያስተዋልነው ምንድነው? የዓለም የፖለቲካ ሲስተም እንዴት እንደተፈተነ ነው። አሜሪካና ሸሪኮቿ የምዕራባውያን ሸሪኮቿ ባላቸው ግንኙነት ውስጥ ንፋስ እንዲገባ ሆኗል። ትራምፕ በአደባባይ ኔቶ እንዲዘምት ጠይቀው ነበረ። ኔቶ ግን በፍጹም አላደርገውም፣ በዚህ ቀጠና ውስጥ የትኛውን እርምጃ አናደርግም፣ እንደውም አንዳንድ ሀገራት አየራቸውን ሁሉ የዘጉበት ሁኔታ አሉ። የኔቶ አባል ሀገራት የሆኑት ማለት ነው። እነ ፈረንሳይ እነ ጣሊያን ስንመለከት ከአሜሪካ ጋር ላለመተባበር በአደባባይ ሲናገሩ ነበር። እና የዚህ የኢራኑ ጦርነት አንደኛው ያስከተለው ነገር ምንድነው? በምዕራባውያን ሸሪኮቿ እና በአሜሪካ መካከል ያለውን ግንኙነት ፈትኖታል። ይህ አንዱ ማሳያው ምንድነው? ኒው ፖለቲካል ኦርደር ሊወለድ ነው ወደፊት። በምዕራባውያን መካከል የአንድ ሳንቲም ሁለት ገጽታ የሚመስሉት ልክ እንደ መዳፍ ጣት የማይለያይ የሚመስሉት የምዕራባውያን ሀገራት መካከል ንፋስ እንደሚገባና ግጭት ውስጥ ሊገቡ እንደሚችሉና እርስ በርስ ያለው ቆርቋሶ ደግሞ አዲስ የፖለቲካ ሲስተም አዲስ ኒው ኦርደር ሲስተም ሊወለድ እንደሚችል ማሳያ ይሆናል የሚል ነገር ነው። አንደኛው ነው እንግዲህ ያሳየን። ሁለተኛው በዚህ ጦርነት ውስጥ ሌላ ያስተዋለው ነገር እንግዲህ የገልፍ ሀገራት አሜሪካንን ልክ እንደ ጡት አባት ወይም ደግሞ ልክ እንደ ፓረንት ነበረ የሚቆጥሩት፣ እንደ ጋርዲያን ወይም ልክ እንደ ጠባቂ ነበር ሊቆጥሩ የሚችሉበት ሁኔታ ማለት ነው። አሁን ግን ኢራን ባደረሰችው ውድመት ከግምት በላይ የሆነ ውድመት አድርሳለች ማለት የገልፍ ሀገራት ላይ ኢራን ላይ ከደረሰው ውድመት ያልተናነሰ የገልፍ ሀገራት ላይ ውድመቱ ደርሷል። ይህ የሚያሳየው ምንድነው? ዲፌንስለስ እንደሆኑ አሜሪካ አጋር ብትሆንም የነዚህ ሀገራት በቀላሉ ለጥቃት ተጋላጭ እንደሆኑና አሜሪካን መተማመን ራሱ እንደማይቻል ማሳያ ነው የሚል ነገር እና ያላቸውን አቋም ሪቫይዝ እንዲያደርጉ እንደውም አንዳንድ የገልፍ ሀገራት ሳውዲ አረቢያንን ጨምሮ ማለት ነው ምንድን ያሉት ሳውዲ አረቢያ ራሱ በቃ ለንግግር ዝግጁ ነን፣ ካሁን በኋላ እንደውም አሜሪካ በቀላሉ ከኛ ግዛት እየተነሳች ጦርነት የምትከፍትበትን ሁኔታ ምቹ አናደርገውም የሚል ሀሳብ ሲያስተላልፉ ነበረ። ስለዚህ የገልፍ ሀገራትም ያላቸውን አቋም እያጤኑ ነው፣ ከአሜሪካ ጋር ያላቸውን አቋም እያጤኑ ነው። አሜሪካ ያን ያህል ጠባቂነቷ አስተማማኝ አይደለም። አሁን የደረሰባቸው ውድመት ከግምት በላይ ነው። እንደውም ዱባይ ራሱ አገግማ ልክ እዚህ ኢትዮጵያ ያለችበት ቀጠና እዚህ ሆርን ኦፍ አፍሪካ ያላትን ሚና ተመልሳ ማግኘት የሚችልበት እድል በጣም ጠባብ ነው። ምክንያቱም ኢኮኖሚዋ ተሽመድምደዋል። በሰርቪስ ላይ በቱሪዝም ላይ የተመሰረተው አጠቃላይ ኢኮኖሚዋ በሪል ስቴት ላይ የተመሰረተው ኢኮኖሚዋ ተሽመድምደዋል እና ኢኮኖሚያን ለማስታመን በምታደርገው ጥረት ምናልባት ጂኦፖለቲካሊ የነበራት ሚና ሊገደብ ይችላል። እዚህ ኢትዮጵያ ያለችበት ቀጠና እንግዲህ እዚህ ሆርን ኦፍ አፍሪካ ላይ የነበራት ሚና ይታወቃል። ሶማሊላንድ ጋር ከኢትዮጵያ ጋር እንዲሁም ደግሞ ከሌሎች ሀገራት ጋር ያላትን ግንኙነት እናውቃለን። የዩኤኢ የዱባይ ግንኙነት በአብዛኛው ጊዜ በገለልተኛ ታዛቢዎች ትችት ይቀርብበታል። ምንድነው? ከሜስ ውስጥ ከክራይስ ውስጥ የሆነ ማዕድናትን የማግኘት ወይም ደግሞ የተፈጥሮ ሀብትን የመቀራመት ስትራቴጂ ነው የምትከተለው። ሱዳን ውስጥ አርኤስኤፍን በመደገፍ የሱዳን ወርቅ በብዙ መልኩ ስታፍስ ነበረ። እንዲሁም ሶማሊላንድ ውስጥ ገብታ ብዙ ስራዎች ትሰራለች የሚል እንግዲህ ትችት ይቀርብባታል። አሁን ያላትን እንግዲህ የኢኮኖሚ ድክመት በዚህ ጦርነት ስታስታመም እዚህ ሆርን ኦፍ አፍሪካ ላይ ያላትን ሚና የሚገደብና ከእሷ ጋር ግንኙነት የፈጠሩትም የፖለቲካ ኃይሎች ሊዳከሙ የሚችሉበትም ሁኔታ እድል ሊፈጠር ይችላል እና አርኤስኤፍ ላይ ምናልባት የውጊያ አቅማቸው ላይ መዳከም ሊፈጥርባቸው ይችላል ይባላል። ነገር ግን አርኤስኤፍ ብቻ ሳይሆን አልቡራንም ራሱ የሚደግፉት እነ ሳዑዲ አረቢያ ወደዚህ ወደ ቀጠናው ስለማይመጡ እነሱም
በአንድም ወይም በሌላ አጋጣሚ የመዳከም እድል ይገጥማቸዋል እና እዚህ አካባቢ ያለውን የፖለቲካ መልክም መቀየሩ የማይቀር ነው የሚል ነገር ነው። ወደ ሶስተኛው ሐሳብ የማመራው እዛ መካከለኛው ምስራቅ ያለው ጦርነት በእርግጥ ከዚህ አሁን ከድርድሩ ከሽፎ ጦርነቱ ዳግም ቢፈነዳ እዚህ አካባቢ ያለው የፖለቲካ ትኩሳት በጣም የሚያስፈራ የፖለቲካ ትኩሳት አለ። በምን መልኩ ነው አፌክት ሊያደርገው የሚችለው የሚለውን ነገር ከመመልከት በፊት ቻናሉን ላይክ እና ሰብስክራይብ እያደረጋችሁ አብራችሁን እንድቆዩ እየጋበዝኳችሁ ካፍታ ቆይታ በኋላ እመለሳለሁ። እንግዲህ የመካከለኛው ምስራቅ ሀገራት ግጭት በቀጥታ እኛን አፌክት አድርጎናል። አንድም እንግዲህ አፌክት ያደረገን ብዙዎቻችን እንደምንረዳው ከዚህ ከነዳጅ አቅርቦት ጋር ነው እንላለን። ነገር ግን የፖለቲካ አትሞስፌሩንም የፖለቲካ ኢንቫይሮንመንቱንም በእጅጉ እንደሚቀይር ይጠበቃል። በተለይ ካሁን በኋላም ግጭቱ ማገርሸቱ የማይቀር ነው የሚል ነገር ነው። አሁን አንድ የሚነሳው ነገር አለ። የመካከለኛው ምስራቅ ግጭት ዳግም አገርሽቶ ከንግግሩ በኋላ ዓለም ወደ ጦርነት ዳግም የምትገባ ከሆነ እዚህ አካባቢ ያለው ሁኔታ ደግሞ መልኩም መቀየሩ የማይቀር ነው የሚል ነገር ነው። ከማን ጋር ነው የሚገናኘው? ከእስራኤል ጋር ነው የሚገናኘው። እስራኤል ብዙዎች የሚያስተውሉትና አብዛኛው ጊዜ የማይመስላቸው ነገር ኤርትራ ዳህላክ ደሴት ላይ ማለት ትልቅ ቤዝ አላት። ምን አይነት ቤዝ ነው? እዚህ አካባቢ ያሉትን የፖለቲካ አክተሮች የምትቆጣጠርበት፣ ሱዳን ውስጥ ያሉትን ከእስራኤል ጋር ጠበኛ የሆኑትን ኃይሎች አታክ የምታደርገው ከዚህ ከዳህላክ የተነሳች ነበር። እዛ ጋር የሚሊተሪ ቅኝት የሚደረግበት ነው። እስራኤልና ኤርትራ ጠበኛ ይመስሏቸዋል ብዙዎች ማለት ነው። እንዲሁም የሁቲ አማጽያንን የምትመታው ከዚህ ዳህላክ ላይ ከነበረው ቤዝ ነው። በጣም አሁን ፓራዶክስ የሚሆነው ወይም ደግሞ አያው የሚሆነው አደሴም ታይም የኤርትራ መንግስት ከሁቲና ከኢራን ጋር ወዳጅ ነው። ስለዚህ እስራኤልንም ዳህላክ ደሴት ላይ በጣም ትልቅ ስቴሽን ነው የሚባለው እዛ ስቴሽን ሰጥቶ ከዛ ደግሞ በሌላ እጁ ደግሞ ከኢራን ጋር ግንኙነት ፈጥሮ እንዲሁም ደግሞ ከሁቲ ጋር ደግሞ አስፈላጊውን ግንኙነት መፍጠሩ እንዴት በአንድ ሀገር መንግስት እንዴት ሊሆን ይችላል ተብሎ ይጠየቃል። የኤርትራ መንግስት ፕሮፐር ስቴት አይደለም፣ ፕሮፐር ገቨርንመንት አይደለም። ወጥ በሆነ የውጭ ጉዳይ ፖሊሲ በዓለም አቀፍ ሕግ ስምምነት የሚዳይ መንግስትም አይደለም። ጀስት ላይ ሽፍታ ስቴት እንደሚባሉት ወይም ሩግ ስቴት ይሏቸዋል አንዳንዶቹ። በእንደዚህ አይነት መልኩ ነው ሌብል የሚደረገው እና ለሎ ኤንድ ኦርደር ለዓለም አቀፍ ሕግ ስምምነት ብዙም አይጨንቀውም። ከዛ ይልቅ ለጊዜያዊ ጥቅም ለጊዜያዊ የፖለቲካና የማቴሪያል ጥቅም ነው ትኩረት የሚያደርገው ማለት ነው። እና የኤርትራ መንግስት በ2023 ይሄ ደሴት ላይም እዚህ ዳህላክ ደሴት ላይ ያለው የእስራኤል ስቴሽን ሚሊተሪ ስቴሽን ተመቷል በሮኬት። ከዛ በኋላ እስራኤል ከፍተኛ መደናገጥ ተፈጥሮባታል። እንደውም ከዛ በኋላ የሻዕቢያ መንግስት ማለት ነው ከኢራን ጋር ያለውን ግንኙነት በእጅጉ አጠንክሯል። ብዙ ድሮኖችን ከኢራን ሁሉ አግኝቷል ማለት ነው። ለዚህ ነው እስራኤል ስልት መቀየር የፈለገችው ከዳህላክ ደሴት ይልቅ በጣም ለጥቃት ተጋላጭ ስለሆነ የሶማሊላንድን የሚሊተሪ ስቴሽን እዛ አካባቢ በጣም ውስብስብ የሆነ ሚሊተሪ ስቴሽን ገንብታለች። ብዙ ጊዜ ለሚዲያ ከፍት ያልሆነ በቅርቡ ነው የታወቀው። እንግዲህ ሶማሊላንድን እውቅና ሰጥቶ ከኢትዮጵያ ጋር አጋር ሆኖ ሶማሊላንድ ላይ የዚህ የዳህላኩን የሚተካ እጅግ በጣም ትልቅ ግዙፍ የሆነ ሚሊተሪ ስቴሽን በመትከል ቅኝት የማድረግ ከሁቲ ጋር ያለውንም ጦርነት አሁን ከዚህ ምናልባት አሁን የሚፈነዳው ጦርነት ላይ እንደ ዋነኛ መመኪያ የምትጠቀመው ከሶማሊላንድ ላይ ተነስታ ጥቃት ለመክፈት ነው። ምክንያቱም አንድ የሚፈራው ነገር ምንድን ነው? ልክ አሁን ትራምፕ እንደዛቱት ማለት ነው ምድር ላይ ታይቶ የማይታወቁ ወታደራዊ ዘመቻዎች ነው የሚደረገው ኢራን ላይ፣ ኢራንን ወደ ድንጋይ ዘመን የመቀየር ነው ብለዋል። ይህ ማለት ደግሞ ኢራን ዝም ብላ እጇን አጠጥፋ አትቀመጥም። በየአካባቢ ያላትን ሳተላይት ኃይሎች ባላቸው አቅም ወደ ግጭት ወደ ጦርነት እንዲገቡ ትዕዛዝ መስጠቱ አይቀርም። ስለዚህ እዚህ ተደጋግሞ እንደሚባለው ባብል መንደብ አካባቢ ያለውን የእንቅስቃሴ ለማወክ ሁቲ ትልቅ መሳሪያ መሆኑን የማይቀር ነው እና አሁን እስራኤል ከዳህላክ ሳይሆን ቀጥታ ወደ ጦርነት ልትገባ የምትችለው ከሶማሊላንድ ተነስታ ይህንን ጦርነት መካፈሏ የማይቀር ነው። ምክንያቱም ከ23 በኋላ ያ አካባቢ እጅግ በጣም አደገኛ ስለሆነ እስራኤል ከኤርትራ መንግስት ጋር ያላትን ግንኙነት ቆም ብላ በማጤን በምትኩ ከኢትዮጵያ መንግስት ጋር ያላትን ግንኙነት በማጠናከር እዚህ ሶማሊላንድ ላይ እውቅና በመስጠት ምናልባት ኢትዮጵያ ሊደርስባት የሚችለውን
ውግዘት ታሳቢ ያደርጋ ሊሆን ይችላል፣ አይታወቅም። ምናልባት ኢትዮጵያ ለሶማሊላንድ እውቅና ሰጥታ የሶማሊላንድን የባህር ወይም ሲ አክሰስ ብትጠቀም ኢትዮጵያ ደሃ ሀገር ናት፣ ደካማ ሀገር ናት፣ በቀላሉ ማርጂናላይዝድ መሆን ትችላለች። ከዛ ይልቅ እስራኤል ይህን ነገር በማድረግ በኢትዮጵያ አማካኝነት ማለት ነው እዛ አካባቢ ያለውን የፖለቲካ ኃይል አጠቃላይ ያለውን ሲ አክሰስ እዛ አካባቢ ያለውን ስፌር ኦፍ ኢንፍሉዌንስ በኢትዮጵያ አማካኝነት ለመጠቀም ታስባለች የሚል መላምትም አለ በአናሊስቶች ዘንድ ማለት ነው። እና አሁን ያለውን ጦርነት በዋነኛነት የምትተማመነው ከሶማሊላንድ የሚነሳውን እዛ ያለውን ቤዝ ነው። ያንን ቤዝ ተጠቅማ እዛ አካባቢ ያለውን የባብል መንደምን ዘመቻ መክፈቷ የማይቀር ነው የሚል ነገር ነው። የሻዕቢያ መንግስት ወይም የኤርትራ መንግስት በጣም አስገራሚ የውጭ ጉዳይ ፖሊሲ ነው ያለው። እዚህ ጋር ከእስራኤል ጋር ዳህላክ ላይ ትልቅ ሚሊተሪ ስቴሽን ሰጥቷል። እዚህ ጋር ከሁቲ አማጽያን ጋር በኢሌጋል የመሳሪያ ትራፊኪንግ ማለት ነው ከሱዳን እስከ የመን የተዘረጋ የህገወጥ የሆነ የመሳሪያ ኔትወርክ አለ። በዛ ከፍተኛ የሆነ ገንዘብ ነው የሚያጋብሱት የሻዕቢያ ቱባ ባለስልጣናት ማለት ነው። ከዛ ደግሞ ከኢራን ጋር ደግሞ የድሮን አቅርቦት በተለያየ የአጥፍቶ ጠፊ የሚባሉት ድሮኖችን የምታገኝበት አማራጭ አለና የሻዕቢያ መንግስት የሚከተልበት መንገድ በጣም በጣም ትኩረትን የሚስብ ነው። አድማጭ ተመልካቾቻችን ወደ መውጫዬ መረጃዬ ነው ማልፈው። እንደ መውጫ የያዝኩት መረጃ ወደ ሀገር ውስጥ ነው የሚወስደን። የሀገር ውስጥ እንግዲህ ከቲፒኤልኤፍ ጋር የሚገናኝ ነገር ነው። የቲፒኤልኤፍ ነገር ብዙ ጊዜ ለያዥ ለገናዥም አስቸጋሪ ይሆናል። አሁን የጀነራል ታደሰ የ4 ኪሎ መንግስት ሾሞ ነበረ። 4 ኪሎ መንግስት በሚሾምበት ጊዜ ግን ህግ ጥሷል ነው። በነገራችን ላይ መንግስት ራሱ አምኗል። የተሳሳተ ደንብ ጠቅሶ ነው እንግዲህ የጀነራል ታደሰን ለዳግም ለ1 ዓመት ስልጣናቸው እንዲራዘም የተደረገው ማለት ነው። እንደሚታወቀው 2013 ላይ ፌዴራል መንግስቱ ባወጣው ደንብ መሰረት ጊዜያዊ አስተዳደር ተቋቁሞ ነበረ። የት? ትግራይ ማለት ነው፣ እነ ዶክተር ሙሉ የሚመሩት። ከዛ በኋላ ይሄ ደንብ በፕሪቶሪያ ስምምነት ምክንያት ተሽሯል የሚል ነገር ነው እና አዲስ ደንብ ወጥቷል ነው። አሁን ቲፒኤልኤፍ ክሌም እያደረገ ያለው ነገር ምንድን ነው? ከቲፒኤልኤፍ ጋር የፌዴራል መንግስቱ ሳይነጋገር ይህን መስራት አይችልም፣ ምክንያቱም የፕሪቶሪያ ስምምነት ስለሚያስገድድ የሚል ነገር ነው። አሁን ሁለት ፓራዶክሶች አሉ እዚህ ጋር። ቲፒኤልኤፍ ህጋዊ አካል አይደለም ተብሎ በምርጫ ቦርድ የተሰረዘ ፖለቲካ ፓርቲ ነው እና በምን ሌጋል ግራውንድ ነው ራሱ ከፌዴራል መንግስቱ ጋር ሊነጋገር የሚችለው? በጣም ግራ የሚያጋባ ነገር ነው። ሌጋል ቦዲ ያልሆነ ሌጋል ቦዲ አይደለም ተብለ ተሰርዘ ከፌዴራል መንግስቱ ጋር ቁጭ ብሎ መነጋገር የሚችልበት አማራጭ አለ ወይ ነው። ቲፒኤልኤፍ ያው የፌዴራል መንግስቱ እውቅና አይሰጥም። በአብዛኛው ጊዜ የሚናገሩት ምንድነው? በትግራይና በፌዴራል መንግስቱ መካከል ያለው መገናኛ ቀጭኑ ክር ፕሪቶሪያ ስምምነት ብቻ ነው። ህገ መንግስት አይደለም። ፓርላማ ውስጥ ተወካይ የለም፣ የትግራይ ተወካይ የለም። የፌዴራል መንግስቱ ተቋማት ውስጥም ትግራይን የሚመጥን ውክልና የለም። ስለዚህ እኛና የፌዴራል መንግስቱ የምንገናኘው ብቸኛው ክር ፕሪቶሪያ ስምምነት ነው። በመሆኑም ከፌዴራል መንግስቱ ጋር መነጋገር ያለብን በፕሪቶሪያ ስምምነት ቋንቋ ነው የሚለው ቲፒኤልኤፍ። ያው ፕሪቶሪያ ስምምነትን እንደፈለገው ነው የሚተረጉመው። እኔ ቲፒኤልኤፍ የፈረመው የፕሪቶሪያ ስምምነትና የፌዴራል መንግስቱ የፈረመው የፕሪቶሪያ ስምምነት የተለያዩ ነው ይመስለኛል አንዳንዴ ሳያቸው ማለት ነው። የሚናገሩት ንግግር በፕሪቶሪያ ስምምነት መሰረት አወዛጋቢ ቦታዎች ይሰጣል ይላል ቲፒኤልኤፍ። እዛ ላይ ሄደን ደግሞ ስናነበው በጣም ውስብስብ ነገር አይደለም፣ ግልጽ ነገር ነው። እነሱ የሚሉት ነገር አልተቀመጠም ማለት ነው። ይህ በእንዲህ እንዳለ እንግዲህ ጀነራል ታደሰን አንቀበላቸውም ብለዋል። ስለዚህ ጀነራል ታደሰ እንደውም የሾሟቸውን ባለስልጣናት አሁን ከስልጣን ላይ ያነሱ ነው። ቲፒኤልኤፎች ከስልጣን እያባረሩ ነው እና ትግራይ ውስጥ አደገኛ ውጥረት ተፈጥሯል። ዘመቻ መከት የሚል አዋጅ አውጀዋል። ምንድነው? ከ45 ዓመት በታች የሆኑ ትግራይ ነዋሪዎች ወይም ደግሞ እዛ ያሉት ዜጎችን ወደ ወታደራዊ ካምፕ እንዲገቡ በግዳጅ በአንድ ጊዜ አውጀዋል ቲፒኤልኤፍ። ከዚህ ቀደም በ2013 ይህን ነገር አውጆ ነበረ። በዛ ጊዜ ዘመቻው ላይ ያልተሳተፉ ቤተሰቦችን በእያንዳንዱ ቤት እያንኳኳ ወደ ወታደራዊ ካምፕ እያስገባ ነው። ወታደራዊ ካምፑ የናየው እዚህ ማዕከላዊ ትግራይ ነው ያለው፣ አድዋ አካባቢ ነው ያለው። እዛ አካባቢ በርካታ ህዝብ እያስገባ ነው። እዚህ ከራያ አካባቢ አወዛጋቢ ከሆኑ ቦታዎች ደግሞ በጅምላ አፈሳ ወደዛ ወስዶ ለማሰልጠን ወስኗል ማለት ነው። አሁን ጀነራል ታደሰን አልቀበልም ብሏል። እንደውም የፌዴራል መንግስቱ ጀነራል ታደሰን መሾሙን ራሱ በትችት አይን የሚያየው አሉ አንዳንዶች። ጀነራል ታደሰ የፌዴራል መንግስቱን ልክ እንደ ውጭ ሀገር እንደ ኢትዮጵያ አካል ሳይሆን እንደ ጎረቤት አገር ነበር ትሪት ሲያደርጉ የነበረው።
በአደባባይ የፖለቲካ ፖስቸር አለ። አሁን እንግዲህ ፖለቲካ ሲባል የግድ በወረቀት ብቻ የሚነገር ነገር አይደለም። በጀስቸር አካላዊ ገጽታ፣ በንግግር እነዚህ ነገሮች ሁሉ የፌዴራል መንግስትን እውቅና ያለመስጠት አዝማሚያ ነበራቸው እና ይህን ያህል ህገወጥ የሆነ የፖለቲካ ሰውነት እያላቸው የፌዴራል መንግስቱ መልሶ መሾሙ ምን ያሳያል የሚል ነገር ነው። አንዴ ነው። ሁለተኛ ትግራይ በቃ ልክ እንደ ፑንትላንድ ሆነች ወይ? ልክ እንደ ሶማሊላንድ ሆነች ወይ? ዲፋክቶ ስቴት ሆነች ወይ? የፌዴራል መንግስቱ በጀት ብቻ ያው ነዋሪው ህዝቡ እንዳይራብ በጀት በተወሰነ ደረጃ ይለቃል። ነገር ግን የፖለቲካ የበላይነት የለውም። የት? ትግራይ ውስጥ። ትግራይ ራሷን የቻለች ስቴት ሆናለች የሚል ነገር ነው። ይህ ነገር እየተለማመድ ነው። የፌዴራል መንግስቱ ሞኖፖሊ ቫዮለንስ የሚባለውን ትልቁን የመንግስትነት ቁመና መለኪያ የሆነውን ሞኖፖሊ ቫዮለንስ በትግራይ ውስጥ ማምጣት አልቻለም። መንግስት ልክ እንደ ፕሮፐር መንግስት የሚቆጠረው ደግሞ ትንሹ ሚኒመም ሮሉ ምንድነው? ሞኖፖሊ ቫዮለንስ። በየትኛውም በአራቱም የሀገሪቱ ማዕዘናት መንግስት ህግ የማውጣትና ህግ የማስፈጸም አቅሙ ከጥያቄ ምልክት ውስጥ የማይወርቅ ከሆነ ያ መንግስት ሉዓላዊ ነው ተብሎ ይቆጠራልና ትግራይ ውስጥ ሉዓላዊ ሳይሆን ትግራይ ልክ እንደ ፑንትላንድ እንደ ሶማሊላንድ አክት እያደረገች ሄደች ነው። አማራ ክልል ውስጥ ያለውም ደግሞ ሞኖፖሊ ቫዮለንስንም ከግምት ውስጥ ስንጥፍ መንግስትን በብዙ መልኩ አቅሙን የሚያዳክም ነገር የሚሆነው ልክ የዘመነ መሳፍንት አይነት ቅርጽ አለው ብለው ደግሞ አንዳንዶች ደግሞ በጣም ነገሩን ለጠጥ አድርገው የሚተቹም አሉ። የዘመነ መሳፍንት ላይ የትግራይ ገዢ አለ፣ የአማራ ገዢ አለ፣ የጎጃም ገዢ፣ የጎንደር ገዢ ተብሎ እንደተቀመጠው ማለት ነውና ወደዛ የፖለቲካ ዳይናሚክስ እየገባን ነው ወይ ብለው የሚጠይቁ አሉ። ዞሮ ዞሮ እንግዲህ አድማጭ ተመልካቾቻችን የራሳችሁን ሀሳብ በዚህ ላይም ማከል ትችላላችሁ። የዛሬውን ዝግጅት በዚሁ ቋጭቻለሁ። እንግዲህ በሚቀጥለው ዝግጅት እስከምንገናኝ ድረስ ቸር ቆዩን።